ሰሞኑን ማህበራዊ ሚዲያውን ያናወጠው ቃለ መጠይቅ በከባድ ክስ ተቋጨ። ካውንስሉ ትዕግስቱን ጨርሷል ተብሏል። ቪዲዮው ሲሰራጭ እንዲህ ያለ ከባድ ማዕበል ያስነሳል ብሎ ማንም አልጠበቀም ነበርም። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዝምታውን ሰብሮ ቁጣውን ገልጾታል። ታይቶ በማይታወቅ ሁኔታም ከባድ የሚባል የህግ እርምጃ ሊያስወስድ የሚችል ክስ ነው የተመሰረተው የተባለው። ጉዳዩ ምንድነው? ሰሞኑን በአርቲስት ገነት ንጋቱና በአርቲስት አንተነህ ተርቁ መካከል ተደርጎ የብዙዎችን ትኩረት የሳበውን ቃለ መጠይቅ ብዙ ሰዎች አይተውታል። ይህ ቃለ መጠይቅ አሁን ግለሰቦቹን አጣብቂኝ ውስጥ እንደከተታቸው ነው የተገለጸው። ካውንስሉ ባወጣው አስደንጋጭ መግለጫም ይህ ቃለ መጠይቅ በወንጌላውያን አማኞች ላይ ሆን ብሎ የተሰራጨ የጥላቻ መርዝና ጸያፍ ስም ማጥፋት ነው ሲልም አውጆታል። ካውንስሉ ይህንን ይበል እንጂ በሌላ በኩል ያሉት ደግሞ ሌላ ሐሳብና አስተያየትን እየሰጡ ነው። በተለይ ከተመሳሳይ ጾታ ግንኙነት ጋር በተገናኘ ሐሳባቸውን ያስቀምጡ በጣም በርካቶች እየተናገሩ ነው። ታዲያ ጉዳዩ አወዛጋቢ ነው ተብሏል። በዚህ በኩል ክስ ተመስርቷል፣ በዚያ በኩል ቃለ መጠይቁ ትክክል ነው፣ አስፈላጊ ነው የሚሉ በጣም በርካታ ክርክሮች እየቀረቡ ነው። ለመሆኑ ይህ ቃለ መጠይቅ ወደ ክስ እንዲመጣ ያደረገው ምስጢር ምንድነው? አርቲስቶቹ በቃለ መጠይቁ ላይ ምን አይነት ወጎችን አውግተው ይሆን? በዝርዝር እንመለከተዋለን። ከዚህ ባለፈ አርቲስት አንተነህ ተርቁ ከዚህ ቀደም በእኛ ሚዲያ በኩል ቃለ መጠይቅ ካደረግናቸው ፖይንቶችና ነጥቦች ተነስተን ወደ ኋላ መለስ ብለን ያሳለፈውን የህይወት መስመርም ጭምር እየነገርናችሁ አሁን የተከሰተውን ከባድ ነገርና በወንጌላውያን አማኞች ካውንስል በኩል የቀረበውን የክስ ዝርዝር እናስደምጣችኋለን። ሁሉንም እስከ መጨረሻው ከተከታተላችሁን ተሰሟችኋላችሁ። እንደምን አላችሁልን? የምንወዳችሁና የምናከብራችሁ የቻናላችን ተከታታዮች ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ነው ወደ እናንተ ውድ ተመልካቾች የሚያቀርብላችሁ። ዛሬ በእነዚህ ታሪኮች እንዲህ ተገናኘን። ቻናሉን ታዲያ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። ወደ ዝግጅቱ እንለፍ። አርቲስት አንተነህ ከዚህ ቀደም ህመም አጋጠመውና ስለሱ በጣም በርካታ ጉዳዮች ሲነሱ ቆይተው ነበርም። አርቲስቱ የተወለደው በጉራጌ ወልቂጤ ከተማ እንደሆነና አስተዳደጉም እጅግ ከባድ ጊዜ እንደነበር ያስታውሳል። የልጅነት ጊዜ በጣም ከባድ ነበረ። በእውነቱ ባላስታውሰው ደስ ይለኛል። በጣም ጭንቀት የበዛበት ቤተሰቦችን በሞት ያጣሁበት ሰዓት ነውና ያሱም እንዳለ በልጅነቴ ነው ስፖርት የጀመርኩት። በ14 ዓመቴ ማሰልጠን ጀምሬ አሁን ቅርብ ጊዜ ነው ማሰልጠን ያቆምኩት። ወደዚህ ወደ አርቱ ስገባ ነው እንትን ያልኩትና ከ14 ዓመት ጀምሮ ከ15000 በላይ የቴኳንዶ ስፖርተኞችን አሰልጥኛለሁ። ከዛ ወልቂጤ እንደዚሁም አካባቢው ላይ ብዙ ቦታ እና 5 ጥቁር ቀበቶ አለኝ በቴኳንዶ። ግን ወደ ስፖርቱ ዝንባሌ ነበርህ ገና ከልጅነት ጀምሮ ነው? እንዴት ነበር ተሳትፎ? በልጅነት ማስታወሰው ከ8 ዓመቴ ጀምሮ ነበር ሲሰራ የነበረው ስፖርት። ከዛ በኋላ ነው ያ ነገር ከብዙ ነገር ጠበቀኝና መጨረሻ ላይ ወደ ማሰልጠኑ ገባው። ከዛ በኋላ ነው ወደ ሞዴሊንጉም ወደ ማስታወቂያ ወደ ፊልም እያልኩኝ መጣሁት። የሆነ አንዳንዴ ፋዘር በህይወት እያለ አንዳንዴ ይዞኝ ወጣ ነበርና ፊልም ምናምን ስናይ እንደነዚህ ሰዎች መሆን እፈልጋለሁ ለው ነበር። እዛ ላይ ያሉት የካራቴ ፊልም ምናምንና እንደነዚህ መሆን ከፈለክ እንደዚህ አድርግ ስፖርት ስራ ምናምን ይለኝ ነበር እና እሱ ከሞተ በኋላ በቃ ያ ነገር ገፋውበት ማለት ነው። እና ያው የማሰልጠኑ ፍላጎት የለኝም አልነበረኝም በሰዓቱ። ምንድነው በቃ ፊልም ላይ መግባት ነበር። በእንደዚህ አይነት መንገድ ያደገውና የቀጠለው አንተነህ ወደ ኪነ ጥበብ ዓለም የተቀላቀለበትን መንገድ እንዲህ ያስታውሰዋል። ከወልቂጤ አዲስ አበባ እየተመላለስኩኝ እዛ ወልቂጤ እያሰለጠንኩ እዚህም እየተመላለስኩኝ ሰራ ነበር ቴኳንዶና ሞዴሊንጉን ማለት ነው። እና ያው ፍላጎቱ የሙያው ፍላጎት አለኝ የፊልም ሞዴሊንግም። ግን ወደ ፊልሙ ስትመጣ ደግሞ በጣም ከባድ ነው።
እንዴት ተቀላቀልክ? ቅድሚያ የጀመረው ማንኛ ነው? ሞዴሊንግ ነው ወይስ? መጀመሪያ የጀመርኩት ሞዴሊንግ ነው። እንዴት ተጀመረ? ብዙ ሰው በቃ በዛ ሰዓት ቀጭን ነኝ፣ ረጅም ነኝ፣ ሞዴል ነህ ምናምን ይለኛል። እኔ ደግሞ አውላለሁ ዝም ብዬ እና ናይስ ነው በደንብ ስራ ምናምን ይሉኛል። እና አንዳንዶቹም የሚቀርቡኝ እንደዚህ ቦታ ስራ ምናምን ብለው ሰው ያናግሩልኝ ነበር የሚያውቁትና ሞዴሊንግ ተመዘገብ። ከዛው እንትን መስራት ጀመርኩኝ። ፋሽን ሾው ምናምን ማቅረብ ጀመርን። ከዛ ያው እንደዛ እያልክ ከሰው ትተዋወቅ የለ አንዳንድ ኦዲሽኖች ሲመጡ ተሰብስበን እንሄዳለን። ወደ ማስታወቂያ ወደ ፊልም እየተባለ ነው ወደዛ ሄድ ነው። ግን ያው ዞሮ ሰው ይፈልጋል፣ ዘመድ ይፈልጋል። እኔ ደግሞ ለፍቻለሁ በጣም የሚገርም ነገር ሰው ሲኖርህ ነው እንትን የምትለውና አሁን የኛ ሀገር የፊልም ኢንዱስትሪ ምንድነው በግሩፕ ተይዟል። ዘንበሪ ግሩፕ አለው። በግሩፕ በቃ እንትና ይስራው ይባላል። የ50 ዓመት ሰውዬ ኮሌጅ ተማሪ ሆኖ ይሰራል። ምን ችግር አለው እኛ ሀገር? የ25 ዓመት ተማሪ የ5 ዓመት እድሜ ያለው ሰው ጺም አርጎ ሽበት አርጎ የአንድ የ15 የ16 የ20 ዓመት ሴት አባት ይሆናል። ገብቷል? ይሄ እንትን የተዋናይ እጥረት አይደለም። ተዋናዮች አሉ። ግን ምንድነው በሞኖፖል መቆጣጠር እዛው አይውጣ አይነት ነገር። አንተነህ በኪነ ጥበቡ ላይ እጅግ ስኬታማ ከሚባሉ ወጣቶች የተመደበና የራሱን ንብረት አፍርቶ እየሰራ የነበረ ቢሆንም በመጨረሻ ግን በገጠመው የጤና እክል ምክንያት በኋላም መኪናውን ሽጦ ገንዘቡን አጥቶ መታከሚያ በማጣቱ ምክንያት በጣም በርካታ ኢትዮጵያውያን ድጋፍ እያደረጉለት ሕክምና ሂደቱን ሲከታተል እንደቆየ ብዙዎቻችን እናስታውሳለን። በሞዴሊንጉ በማስታወቂያ በሁሉም በመልካም ሁኔታ እየቀጠልክ እያለ ነው ድንገት እንደዚህ አይነት ነገር የተፈጠረው፣ ወደ ህመም የተከሰተበህና እንዴት ነበር የመጀመሪያው ጊዜ? ምንድን ነበር ችግሩ? ድንገት የመጣ ነገር ነው ወይስ ከበፊት የቀጠለ ነገር ነው? ምን ነበር መነሻው? ድንገት ነው። አንዳንዴ እንትን ሲል እንደ ምክንያት ነገር ሲቆጠርብህ መንገድ ላይ እንቅፋት መጥቶ ተደፍተህ የምትሞትበት ጊዜ አለና ድንገት ነው። በቃ ፊልም ላይ እንደዛ ወደኩኝ። ከዛ በኋላ ነው በቃ ነገሮች እየገነኑ የሄዱት። ቀረጻ ላይ ሆነህ ነው መውደቅ የተፈጠረው? መሬት ላይ በቂጤ እንትን አልኩኝና ወደ 6-7 ጊዜ ተደጋግሟል ያ ቀረጻ። ለመጨረሻ ይሰራ ምናምን ተብሎ ሲሰራ ቆዳ ጫማ ነው ያደረኩት። ሌሊት ነው እንደማሟለጫ አርጎኝ ባላንስ ሳትኩኝ እንደዚህ የቆመ ድንጋይ ላይ በመቀመጫ ይወደኩ እና በቃ ለተወሰነ ደቂቃ እሰማለሁ አያለሁ፣ ግን ምን እንደምትለኝ አላቅም። በቃ 1000 አይነት ከለር ነው የሚታየኝ። መሬቱ የተገለበጠ መስሎኝ መሬቱን ቆንጥጬ ነው የሚይዘው። ከባድ ነበርና ከዛ በኋላ ሕክምና አረኩ። አይ ምንም የለም ምናምን ነገር ተባልኩና 20 ቀን አካባቢ 15-20 ቀን አንገቴ መንቀሳቀስ አቆመ። ስታከም ወገቤ እግሬ እያለ ከዛ በቃ የሆነ ሰዓት ላይ መንቀሳቀስ አቆም። በቃ ወግሞ ያዘኝ ማለት ነው። ከዛ በኋላ ነው በቃ ብዙ ያለኝን ንብረት ያለኝን ገንዘብ መኪና ምናምን ያው ለሕክምና ለራስ አሰስትም ዋናው ጤና ነው። እሱን እንዳለ ጨረስኩኝ። ጸበልም አንዳንድ ቦታ ሄድኩኝ። ያው አንዳንድ ሰው የተለያየ ነገር ነው የሚለው። አንደኛው ዶክተር እግር መቆረጥ አለበት አለኝ። አንደኛው ዶክተር ወገብ ሙሉ ተቀዶ ብረት መግባት አለበት አለኝ። ልሞት እንጂ ነው አላስነካም፣ ቢላ አይነካኝም አልኩ። በቃ እንደዛ እያለ ቴራፒ ምናምን እያረኩ ነው። ወገቤ ላይ ለውጥ አግኝቻለሁ። ታዲያ በቅርቡ ከአርቲስት ገነት ንጋቱ ጋር በዩቲዩብ ቻናሏ በኩል ቆይታ በማድረጋቸው ያደረጉትም ቃለ መጠይቅ አወዛጋቢና አነጋጋሪ ሆኖ ቀጥሏል። በዚህ ሰዓት አርቲስት አንተነህ ሲናገር አንድ ታዋቂ ፓስተር ነው በፌስቡክ ላይ መጥቶ አዋራኝ። ቪዲዮቹን ገብቻ አየኋቸው። ሲሰብክና ሌሎችን ሃይማኖታዊ ክንዋኔዎችን ሲያደርግ ይታያል። ይመስለኛል ካንቺ ጋርም የነበረኝን ቆይታ አይቶት ነበርም ይላል። ከዚህ ቀደም ከገነት ጋር የነበረውን ቃለ መጠይቅ ወደ ኋላ ተመልሶ በማስታወስ ቪዲዮ ከተለቀቀ ከሳምንት ወይ ከ10 ቀን በኋላ ነው አይዞ በርታ፣ እኔም ጸሎት አደርግልሃለሁ ይለኛል። እኔም ኦርቶዶክስ ነኝ፣ ስለ መጽሐፍ ቅዱስ የሚሰበኩትን የመስማት ችግር የለብኝም እያለ ይናገራል። እናም አይዞህ የሚቸግር ነገር ካለ ጠይቀኝ ይለኛል። በቀን 2 ጊዜ ይደውልልኛል። በስልክ ይደውልና እጅህን የሚያም ቦታ ላይ አድርገው ስፒከር ላይ አድርጌ ጸልይልሃለሁ፣
ከዚያ በሂደት ስለ ፍቅር ህይወቴ ጠየቀኝና እንደተለያየሁ ከቀድሞ ፍቅረኛዬ ጋር የነበረኝ የፍቅር ግንኙነት እንዳበቃ ነገርኩት። አሁንስ አልያዝክም ብሎ ጠየቀኝ። አሁን እንኳን ስለ ፍቅር የማስብበት ሁኔታ ላይ አይደለሁም። አሁን ላይ የማስበውና የምጨነቀው ስለ ጤንነቴ ብቻ ነው። ያ ነገር አሁን ላይ ብዙ አያሳስበኝም በማለት ነገርኩት። እና ሌላ ነገር ሞክረህ አታውቅም በማለት ሲናገረኝ ማለት ብዬ ቆጣ ስልበት ቆይ መልሼ ልደውልልህ ብሎ ዘጋው። እንዲህ እያልን የሆነ ሰዓት ላይ የምነግርህ ነገር አለኝ። እኔ ወንድ ወዳለሁ እና አንተንም እኔ ወድጄህ ነው አፍቅሬህ ነው በማለት ተናገረኝ። ይሄኔ እሱ ራሱ እየሰማኝ በኢየሱስ ስም ብዬ መለስኩለት። ምን ሆነ ነው አንተ ፓስተር አይደለህም እንዴ ምናምን አልኩት። ወድጄ እኮ አይደለም በማለት መለሰልኝ። ያ ሰው ታዲያ ሚስጥሬን እባክህ ጠብቅልኝ ብሎ ነገረኝ። እኔም ከዚያ በኋላ አትደውልልኝ አትድረስብኝ ብዬ መለስኩለት ሲል ይናገራል። አንተነህ በመልእክቱ ሲናገር ታዲያ ጴንጤውም ጋር ኦርቶዶክሱም ጋር ሙስሊሙም ጋር እንዲህ አይነት የተሰገሰጉ ሰዎች አሉ። እናም ከእንደዚህ አይነት ሰዎች ራሳችሁን ጠብቁ በማለት አንተነህ መልእክቱን አስተላልፎ ነበረ በቃለ መጠይቁ ላይ። ይህ ሰውም ሆነ ገነት ንጋቱ እንዲህ ያለውን ጉዳይ ወደ ሚዲያ አምጥተው ሰው ይማርበትና ይጠንቀቅበት ማለታቸው መልካም ነው የሚሉ አስተያየት ሰጪዎች ነበሩ። አሁን ግን ነገሩ ተቀይሯል። እንዲያውም ሌላ መዘዝ ይዞባቸው መጥቷል ጉዳዩ። ነገሩ ትኩረት መሰጠት አለበት። በየጊዜው የምንሰማው ነገር ያስፈራል። አንገታችን ስር ናቸው፣ ቤተሰቦቻችሁን ጠብቁ የሚል ነው የአንተነህ መልእክት። ይህ ሰው ከገነት ጋር በነበረው ቆይታም የተናገራቸው ሁሉ እውነት ከሆኑ አርቲስቱ ሌሎችን ለማዳን ሲል ፓስተሩን ማጋለጥ አለበት የሚልም አስተያየት ተሰጥቶ ነበረ። እሱ ግን ስም አልጠቀሰም ነበርና በዚህ ምክንያት በጠቅላላው የወንጌል አማኞችን ስም የሚያጠለሽ ነው የሚል አስተያየትም እየተሰጠው ቆይቷል። በዚህ ምክንያት ነው ይህንን ፓስተር አርቲስቱ ማጋለጥ አለበት የሚሉ አስተያየት ሰጪዎች እየበረከቱ የመጡት። ከዚህ በተጨማሪ አንዳንድ ሰዎች አስተያየታቸውን ሲሰጡ አርቲስቱ የተናገረው የፈጠራ ወሬ ነው እንጂ እውነት አይደለም በማለትም የተናገሩ በማህበራዊ ሚዲያ ላይ አሉ። አርቲስት ገነት ንጋቱ የልብ እውነት በሚለው የዩቲዩብ ቻናሏ ላይ ከአርቲስት አንተነህ ተርቁ ጋር ግብረ ሰዶማዊው ፓስተር አስቸገረኝ በሚል ርዕስ የሰጠችው ቆይታ በርካቶች እንዲህ እየተመለከቱት ነው የሚገኙት። በማህበራዊ ሚዲያ ላይ የተጥለቀለቀው የእነዚህ ሰዎች ንግግር ታዲያ በወንጌላዊው አማኝ በኩል በቸልተኝነት መታየት የለበትም፣ እውነትም ይሁን ተራ ስም ማጥፋት ችላ መባልም የለበትም የሚሉ አስተያየት ሰጪዎች በስፋት ተደምጠው ነበር። በተለይ ካውንስሉ የዚህን ፓስተር ማንነት ሊጠይቅ ይገባል። ፓስተር ብቻ ነው የተባለው ማን እንደሆነ በግልጽ መታወቅ አለበት። አለዚያ ፓስተር ስያሜ ያለው ሁሉ በዚህ ጉዳይ ላይ መጠቋቆሚያ መሆንም የለበትም ያሉትን አስተያየቶች ተመልክተናል። አንዳንዶች ደግሞ በጉዳዩ ላይ አስተያየታቸውን ሲያስቀምጡ በእውነት እንኳን በቤተ ክርስቲያን ውስጥ የተፈጠረ ችግር ቢሆን አገልጋዩን በስም መጥቀስ ሲገባ በደፈናው መላውን የእምነቱን ተከታይ ገጽታ ለማበላሸት የተደረገው ሴራ ካውንስሉን ከትዕግስት ውጭ አድርጎታል የሚሉ አስተያየቶችን እያየን ነው። በመሆኑም ግለሰቦቹ በሕግ ፊት ቀርበው እንዲጠየቁ ክስ ተመስርቶባቸዋል ነው የተባለው። የክሱን ዝርዝር ሁኔታና እጅግ አስገራሚውን ነገር የምናወጋችሁ ይሆናል። ከዚያ በፊት ግን በሌላ በኩል የተሰጡት አስተያየቶች እንደሚጠቁሙት ከሆነ የአርቲስት ገነት ንጋቱና የአርቲስት አንተነህን ቃለ መጠይቅ በመልካም መንገድ የተመለከቱት ደግሞ አንዳንድ ሰዎችን እያየን ነበረ። የእነዚህ ሰዎች ሐሳብ እንደሚያመላክተው ከሆነ የግብረ ሰዶማውያን ህብረት እጅግ እየተበራከተ በመምጣቱ ይህንን ጉዳይ ወደ ሚዲያ አምጥቶ ማጋለጡ እጅግ ተገቢ ነውና አርቲስት አንተነህም የገጠመውን ነገር አምጥቶ መናገሩ ልክ ነው የሚሉ ነበሩ። በዚያው ልክ የፈጠራ ታሪክ ነው ያወራው የሚሉት እንዳሉ ሁሉ ማለት ነው። ለመሆኑ የክሱ ዝርዝር ሁኔታ ምን ይመስላል? የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ክስ መሰረተ ይለናል የተገኘው መረጃ።
የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወንጌል አማኝ ክርስቲያኖችና ተቋማት ስም ላይ ጥላሸት የሚቀቡ አካላትን በሕግ ለመጠየቅ የመጀመሪያውን እርምጃ መውሰዱን አስታውቋል ይለናል። ካውንስሉ ክሱን የመሰረተው በወይዘሮ ገነት ንጋቱና በአቶ አንተነህ ተርቁ መካከል በተደረገው ቃለ መጠይቅ ዙሪያ ነው ይላል መረጃው። በቃለ መጠይቁ ላይ የቀረቡትን ሐሳቦች የሚያስረዳው የክስ ዝርዝሩ ለእምነቱ ተከታይ ካላቸው ጥላቻ የመነጩ ናቸው ይላል። የወንጌል አማኞችን መንፈሳዊ ገጽታና ክብርም የሚያጎድፉ ናቸው ሲልም ይጨምራቸዋል። ማንነታቸው በግልጽ ያልተጠቀሰ ግለሰቦች በጅምላ በመወንጀል የእምነቱን ተከታዮች ገጽታ የሚያበላሹ ናቸው ሲልም አክሎታል በመረጃው። ካውንስሉ ባወጣው መግለጫም ግለሰቦቹ ያሰራጩት መረጃ በማስረጃ ያልተደገፈና ሆን ተብሎ የቤተ ክርስቲያንን ስም ለማጠልሸት የተደረገ ተግባር መሆኑን ገልጿል። በመሆኑም ጉዳዩን ወደ ሕግ በመውሰድ በይፋ ክስ መመስረቱን አረጋግጧል። ከዚህም ጋር ተያይዞ ካውንስሉ የተለያዩ ጥብቅ ማሳሰቢያዎችንም አስተላልፏል። በተለያዩ ማህበራዊ ሚዲያ መድረኮች ላይ ሙያዊ ስነ ምግባርን ባልተከተለ መልኩ የእምነት ተከታዮችን ገጽታ የሚያበላሹ ስራዎች እንዲቆሙ አሳስቧል። የነጻነት ድንበርን በማለፍ የእምነት ተቋማትን ክብር የሚነኩ አካላት ከድርጊታቸው እንዲቆጠቡ፣ ካልሆነም ግን ተመሳሳይ የሕግ እርምጃ እንደሚጠብቃቸው አስገንዝቧል። በአርቲስት ገነት ንጋቱና በአርቲስት አንተነህ ተርቁ ላይ የተመሰረተው ይህ ክስ ታዲያ ምን ሊያመጣ ይችላል? በአርቲስቶቹስ ላይ እንዴት አይነት አደጋ ሊኖረው ይችላል? የሚለው በብዙ ሰዎች ዘንድ የሚጠበቅ ነው። ቀጣይ የሚወጡትን ዝርዝር ሁኔታዎች ደግሞ አዳዲስ መረጃዎችንም ጭምር አካተን የምንነግራችሁ ይሆናል። በተለያየ ዓለም ክፍል ሆናችሁ ጎራ ስቱዲዮን ተቀዳሚ ምርጫ አድርጋችሁ የምታደምጡንና የምትከታተሉን ውድና የተከበራችሁ ተከታታዮቻችን የዛሬዎቹ ወቅታዊና አነጋጋሪ ጉዳዮች እነዚህን ይመስላሉ። በሚቀጥለው ደግሞ በሌሎች ጉዳዮች እንደገና እንገናኛለን። እስከዚያ ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። እስከዚያው ሰላም ቆዩልን።